ተለውጧል። እናንተን ተለውጣችኋል። እግዚአብሔር ይባረክ። አሜን። ሰው የረገጠውን ያንንም የሚለው ቃል በእናንተ ላይ ተፈጽሟል። አሜን። እግዚአብሔር ይባረክ። በዓላማ ወደዚህ መጣችሁ እዚሁ ስለቀራችሁ እግዚአብሔር ይባረክ። አሜን። አሜን ነው። አሜን። እግዚአብሔር ይመስገን። ዛሬ ደግሞ እስቲ ከእግዚአብሔር ቃል አብረን እንካፈላለን። በዚህ ባለን ጥቂት ጊዜ ውስጥ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እናነባለን። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። እግዚአብሔር ይመስገን። አንድ ሰው ካለበት ብድግ ብሎ የሚያየው ነገር ወሳኝ እስካሁን አይቶ በማያውቀው ነገር ውስጥ ብድግ ብሎ አይኖቹን ሲያነሳ አንድ ነገር ለአይኖቹ ሲያልፍ አሁን እንዲህ ነው የሚሆነው። እዚህ ጋር ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። እግዚአብሔር ይመስገን። ቀጥሎ ደግሞ መቼም ምሳሌያዊ ነው። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። እግዚአብሔር ይመስገን። መቼም መቅደስን እናውቃለን፣ ልብስ ደግሞ እናውቃለን። እና ይሄ ሰማያዊ ነገር በምድር ላይ ካለው ጋር ነው ምሳሌ። እንዲህ ሆኖ አይደለም፣ ከዛ በላይ ነው። እግዚአብሔር እንኳን ሲገለጥ በአይምሮአችን ልክ ነው፣ ልንቀበለው በምንችለው ልክ ነው፣ ባለን ዕውቀት ልክ ነው። መጽሐፍ ቅዱስን ካያችሁ በማናውቀው አይደለም የተጻፈው መጽሐፍ ቅዱስ አይደል? በምድር ላይ ያለውን ምሳሌ እያመጣ ነው። የሰማዩ እንዲህ ሆኖ አይደለም፣ ከዛ በላይ ነው፣ ከዛ በላይ ነው። እግዚአብሔር ይመስገን። ሃሌሉያ። በትንሽ ነው የተገለጠልን አይደል? ሰማያዊ ነገር ሙሉ በሙሉ አይደለም፣ በትንሹ አንችለውማ። ውስንነና በጊዜ የተወሰንነን፣ በህይወት የተወሰነን፣ በብዙ ነገር የተወሰን የተቆጠብነን እኛ ግን እኛን ደግሞ በዛ ልክ ነው መጥቶ የሚገለጥልን። ሃሌሉያ። እንዳያችሁት እዚህ ጋር ተመልከቱ የሚለውን አንድ ቦታ ላይ ታስቀምጥና ጌታ ይባርክህ ትንሽ ዝቅ ታረጋለህ፣ በኋላ ጨዋለሁ እንዳትደነግጡ ማለት ነው። ምክንያቱም አሁን ተመልከቱ እግዚአብሔርን ከፍ ባለና በከበረ ዙፋን ላይ፣ መቼም ዙፋንን እናውቃለን። በምን አይነት ዙፋን ላይ? በከበረ ዙፋን። አይምሮአችን ዙፋን ሲባል የሆነ ዕቃ ሲጠራ የምናውቀው ነገር ላይ አይምሮ ሄዶ የሚነካ አይደል? ወደምናውቀው ዕውቀት ነው ይዞ ነው ይሄዳል። አሁን እዚህ ጋር ተመልከቱ። ነብዩ አየ፣ ከተመለከተ በኋላ ዙፋንን አየ፣ ተመለከተ። የልብሱን ደግሞ ልብሱንም እናውቃለን፣ እሱም ያውቃል። በሚያውቀው ነው የተገለጠለት። የልብሱም ዘርፍ ቀሚስ ነው አይደል? መቅደሱን የሞላ አይደል? እኛ አሁን በእኛ ልክ አይደል ልብስ የሚሰፋ፣ ይሄ ግን በመቅደሱ ልክ ነው። በመቅደሱ ልክ ሌላ ነገር የለም። ሙሉታ ሃሌሉያ። አይኖቹን ወስዶ እዛ ጋር አደረገ። መቅደሱ ምሳሌ ነው አይደል? ምሳሌ ነው። ያም ደግሞ ያየው በመቅደሱ ውስጥ ደግሞ ገዝፎ ሙልት ብሎ አንድ ልብስ ነው ያየ። አንድ ልብስ ግን ሙሉ ነው። ሃሌሉያ። ማንም ቢገባ እዛ ልብስ ውስጥ ነው የሚገባ። ለሁሉ የሚሆን አንድ ልብስ፣ ሙልት ያለ ልብስ፣ መቅደሱ ሙልት ያለ። ያ መቅደስ ብዙ ነገር ነው ያለው። ሃሌሉያ። ጽላት አለ፣ የሌለ የለም። በሰማያዊ ምሳሌ የተሰራ ሁሉ እዛው የሚያረካ። ይሄ ነብይ የረካ አይመስላችሁም? እንዲህ ነው እኮ እርግጥ አለ። ሰው ውስጡ የሚንቀዠቀዠው በሚያየው ነው፣ ርፍ የሚለው በሚያየው ነው አይደል? አንዳንድ ጊዜ እዚህ ተቀምጠን በሐሳብ እንወሰዳለን፣ ወደምናውቀው ወደምንረዳ ወደ አንድ ውስድ ያደርገናል አይደል? አንዳንድ ጊዜ በተወሰድንበት እዚህ እንደክማለን፣ በተወሰድንበት እዚሁ እንበረታለን። ለምን? ሰው በህይወት እስካለ ድረስ ተንቀሳቃሽ ነው። ውስጥ ሲንቀሳቀስ አይታወቅም፣ በውጤት ነው የሚገለጠው። በውጤት ሰውነት ላይ ይገለጣል። አንዳንድ ጊዜ ሰውነት በርትቶ ይታያል፣ አንዳንድ ጊዜ ደግሞ ደክሞ ይታያል። ሃሌሉያ። የሚያበራ ጎትቶ የሚያመጣ አይደል? ኢየሱስ ጌታ ነው። ህሊና ጎትቶ አይምሮ የጎትቶ አስተሳሰብ ጎትቶ የሚያወጣ በአንድ ነገር አስተሳሰብ ተቀርጾ ካልተቀመጠ የሚንቀሸቀሽ
ሄዶ ግን የዚህ ሰውዬ መቅደስ ላይ እርፍ እስቲ እርፍ በሉስ እሰይ ሙልት ያለ ውስጥ ግብት ሃሌሉያ ሌላ ኮተታ አንድ ቀሚስ ለሁሉ የሚሆን ቢገቡ ሁሉን የሚያቅፍ ሃሌሉያ ዛሬ ለእናንተም በአይምሯችን በኩል ተከፈተልን እስቲ እኔም ገባው በሉ እስቲ ገባው ኢየሱስ ጌታ ነው ለዘላለም ተመልከቱ ነብዩ እያየን ቀጥሎ ደግሞ ምናል የሚገርም እኮ ነው የልብሱ ዘርፍ ቤተ መቅደስ ሞልቶት ነበር ይልና አሁን ወደሚቀጥለው ወደ ሌላ ፍጥረት ሄደ እስካሁን ቁጥር 1 ላይ ያየነው ፈጣሪው የሌላን ነገር ወደ መኖር የሚያመጣ የመፍጠር ችሎታ ኃይል ያለ ጥበብን ጥም ያለ ጥበብን የሚያካፍል የመፍጠር ኃይልና ችሎታ ያለ ነገሮችን የመለወጥ ብቃት ያለውን አየ ቀጥሎ ያለው ደግሞ ከሱ ጋር በዘወትር ይሄኛው ዓለም ደግሞ የተለየ ዓለም እግዚአብሔር ነገሮችን ሲፈጥር ከራሳቸው ከሚኖሩበት ዓለም ጋር ነው የሚፈጥረው አሁን እኛ የተፈጠርንበት ይሄንን ፕላኔት ፈጥሮ የኛ መኖሪያ ያደረገ ይሄ ዓለም ይሄ የመላእክቶች መኖሪያ ዓለም አይደለም የመላእክቶች ደግሞ የሚኖሩበት ዓለም አለ እግዚአብሔር የራሱ ዓለም አለው የራሱ ዓለም አለ ይሄ ምድር ሰውን ይመስላል የወደቀ ሰውም አለ የተነሳ ሰው አለ አይደል ጨለማ የሚገዛው ብርሃን የሚገዛው አለ በፈውስ የሚኖር በበሽታ የሚኖር አለ ነጸብራቅ ከሱ ከውስጡ አካባቢ ላይ የተገለጠ ብዙ ነገር አለ በዚህ ምድር ላይ ብዙ አይነት በተፈጥሮ እንደምንመለከተው ማለት ነው ይሄንን ምድር እግዚአብሔር ከሲበት ጋር ነው የፈጠረው አይደል ሲበት ልክ እንደዛው አይደል በማይታይ ሁኔታ ውስጥ ሲበት አለ የምን አይነት የኃጢአት ሲበት አለ በመንፈሳዊ አይን ማለት ነው በአስተሳሰብ አይደል የትንሳኤ ሲበት አለ የምስጋና ሲበት አለ አንዳንድ ሰው ብድግ ብሎ ያመሰግናል ብድግ ውስጡ ሃሌሉያ አካባቢው ምን ይሆናል ያስተጋባል ሃሌሉያ ኢየሱስ ጌታ ነው አያችም ነው ነብዩ ተነስቶ በገናው እንደበደረደረ ጊዜ አለ በገናው በደረደረ ጊዜ በገናን የሚያስደረድር ውስጡ ነው እንጂ ያለው ጊዜው ወቅቱ በገናን የሚያስደረድር አልነበረም አይደል ሸለቆ ነበር ውሃ ነበር ድርቅ ያለ ምድረ በዳ ነበር እሱ ውስጥ ግን በገና የሚያስደረድር መንፈስ መጣ ሃሌሉያ ያችን ሴት አታይም ነብዩ የተገናኛ ሴት ወደ ቤትሽ ግቢ ልጆችሽንም ሰብስበሽ ግቢ አልን ያለው ቤቱ ምድረ በዳ ነው ዘይት የለ ሜል የለ የሚንኳኳ ብቻ ነው ያለው ነገር ግን በነብዩ ቃል ውስጥ ሃሌሉያ በሯን ሲዘጋ እዛ ቤቱ ዘይት የማይቋረጠው ፈሰሰ ይቆም እስክትል ድረስ ሃሌሉያ እስቲ ኢየሱስ ያድናል ወለትን ዓለምን የሚለውጥ የሰውን ዓለም የሚለውጥ መለኮት ዓለም አለ ሃሌሉያ ቃልን የተሞላ ፈውስ ያለው ክብር ያለው ለዚህ ኮነ እግዚአብሔር ቃል የሚያስፈልገን አሁን ከዚህ በኋላ ወደዚህ ሲንመጣ ያልነበርንበትን ባህሪ ይዘን ነው የምንመለሰው ለምን የምንገጥምበት የምንነካበት መጥቶ የሚነካን ድካም በሽታ ሐዘን የሆነ ጭንቀት ነበረብኝ ሲመለስ ግን በምስጋና እመለሳለሁ ለምን ከዚህ ዓለም ወጥቼ እዚህ ዓለም ነው የሚገባው ሃሌሉያ ወደ ማላውቀው ዓለም ላይ እግዚአብሔር በር ይከፍታል ወደ መንፈሳዊ ዓለም የመግቢያ በር ሃሌሉያ ወደ ክብር ዓለም የመግቢያ በር ሃሌሉያ አንዳንድ ሐዘንና አንዳንድ ባዶነት ቋሚ ኑሮ አይደለም አለንዴ በጥቂት ደቂቃ ውስጥ የሚመጣው ቃል የዛኛውን ዓለም ቃል ህይወት ይዞ ይመጣል ለዚህ ነው ያ ሰው እኮ ቃልህን ላክ ልጄ ይፈወሳል አለ ባሪያዬ በቤቴ ይፈወሳል ያለው አንተ ሳትሄድ ሃሌሉያ አንተ ሳትመጣ ቃል ከመጣ አሁን እንደምናገር እናንተ ሰሚዎች ናችሁ እኔ ተናጋሪ ነኝ አይደል በመካከላችን መንፈስ ቅዱስ አለ በእናንተ ላይ ኃይል የሚገልጥ መንፈስ ቅዱስን ኃይል የሚያመጣ እስቲ አሜን በሉ እስቲ ሃሌሉያ የተያዘውን ዓለም የተያዘውን ነገር የምናስለቀቅበት ማለት ነው ኢየሱስ ጌታ ነው ስለዚህ አሁን ተመልከቱ ምንም ፍጥረት ቢሆን ምንም በፈጣሪ የተፈጠረ ፍጥረት ቢሆን ቁጥር 2 ላይ እንዲህ አለ ምን ይላል እናንተ ትርጉም ሱራፌልም ከርሱ በላይ ቆሞ ነበር አለ እያንዳንዳቸው የሚገርም እኮ ነው ብዙ ናቸው እያንዳንዳቸው የክንፍ ብዛት አቤት የክንፉ ብዛት እዚህ ቤትም አሉ እኮ
አይደል? ሃሌሉያ። እግዚአብሔርን በሚፈሩትን ይታደጉ ዘንድ ዘወትር አብሮ የሚኖር እግዚአብሔርን ከሚያከብሩት ጋር አብሮ የማይለይ እግዚአብሔር ያዘዛቸው ከእግዚአብሔር ጋር አብሮ የሚኖሩ ሃሌሉያ መልእክት ይዞ የሚመለሱ እኛ ያልጠረናቸው እሱ የላከልን። እስቲ አሜን አሜን ሃሌሉያ። እኛ ያላከናቸው እሱ የላከልን ለደካማ ሃሌሉያ ለሚጸልይ በእውነት ኢየሱስ ግን የሆነ ሰንሰለት ላለበት ሰው እስራት ውስጥ ላለበት ሰው በተዘጋ ቤት ውስጥ ተልኮ የሚመጣ እግዚአብሔር አብ ከስላሴ ዘንድ የሚላክ እዚህ ቤት ውስጥ አለ። ሃሌሉያ። አንድ ሰው ጌታን የተቀበለ ሰው በዙሪያ ላይ ሃሌሉያ በዚህም ከኋላ ከፊት የሚሸፍኑ መላእክቶች አሉ። ለምን? ከዚህ ከወደቁ መላእክቶች ስራ የሚያድኑ የሚያስመልጡ አይምሮን የሚከፍቱ አስተሳሰብን የእግዚአብሔርን ጥበብ የሚያፈሱ መላእክቶች አሉ። አራ አሜን አሜን። እስቲ ከኔ ጋር አሉ በሉ። እስቲ ኢየሱስ ጌታ ነው። መላእክቶች አሉ። ሃሌሉያ። ሽንፈት ውስጥ አሉ። የእግዚአብሔርን ነገር የሚያወሩ ቃል የሚናገሩ የእግዚአብሔርን ክብር የሚገልጡ የተዘጋውን ነገር የሚከፍቱ መዘጋት አይምሮ ለሐሳብ ላይ ስለሚጀምር ሐሳብን የሚቀይሩ አይምሮን የሚቀይሩ የሰውን አካባቢን የሚቀይሩ መሄጃ መድረሻን የሚያሳዩ ኢየሱስ ያድናል። እስቲ ኢየሱስ ያድናል በሉ። እስቲ እዚህ ጋር ስትመለከቱ መላእክቶች ናቸውና በጣም አቤት የክንፍ ብዛት አቤት ከኔ ጋር ያለው የክንፍ ብዛት። አንዳንድ ጊዜ ራሳችንን ብቻ የምናይበት ጊዜ አለ። ራሳችንን ብቻ እኛ ደግሞ የምንመስለው የተጠገንን ነው የምንመስለው። አቃቸዋለሁ የተጠገንን ነው የምንመስለው። አስተሳሰባችን ቶሎ የመሳብ እንትን አለው ይሄዳልና የተጠገን ማን ነው? የተጠገን የወደቀ መልአክ ነው? ከእግዚአብሔር ስላሴ የተላከ መልአክ። ጥፍር ብሎ ታስሮ ጴጥሮስ እዛ ተኝቶ በነበረበት ገቡ አይደል? በር ሳንኳኩ ጨዋ ናቸው። ሃሌሉያ። በር ሳንኳኩ ገቡና ተገኝተዋል። ደግሞ እነሱ ባሉበት ብርሃን አለ። ድቅድቅ ጨለማ ነበረ። ብርሃን ይዞ ገቡ። ቤቱ በራ። የሚገርመው እነሱ ሲገቡ እስረኛው ሊፈታ ነው፣ አሳሪዎች ሊታሰሩ ነው አይደል? አዚም አደረገባቸው እነዛ ጠባቂዎች ከነ መሳሪያዎቻቸው ከነ ጥበቃ ይውቀታቸው። እንዲህ ነው እኮ መንፈስ ቅዱስ የሚያደርገው። አንድን ሰው ፈታ ማለት እሱ ዙሪያ ላይ የቆሙ ክፉዎችን ምን ማድረጉ ነው? ያስራል፣ ያደነዝዛል። አደንዛዡን ያደነዝዛል ማለት ነው። እስቲ አሜን በሉ። እስቲ እኔ የእግዚአብሔር ሰው ተፈታው በሉ። ድገሙ እስቲ። ኢየሱስ ጌታ ነው። እስቲ ተፈታው በሉ። ወጥመዴ ተሰበረ፣ ብረቱ ተቆራረጠ፣ እሄዳለሁ በሉ። አሸናፊ ነኝ በሉ። መንፈስ ገባብኝ። ሃሌሉያ። ገና እሄዳለሁ፣ ያየው ነው ወርሳለሁ። ይሄ ዓለም የሚገርም ነው። ሱራፌልም ከርሱ በላይ ቆሞ ነበር። እያንዳንዳቸውም 6 ክንፍ ነበራቸው። አንዱ 6 ክንፍ ነበራቸው። ተመልከቱ። በጣም ያስገርማል። ሁለት ነው የሚሆኑ። በሁለቱ ክንፍ አሁን አገልግሎቱን ተመልከተው። የዚህ ክንፉን አገልግሎት ራሳቸው ነው የሚያገለግሉት። እዚህ ላይ ራሳቸውን የሚያገለግሉት ሁለቱ ነው። ሌላ ለማገልገል እንዲሄዱ የሚያደርገው ራሳቸው ነው የሚያገለግሉ። ለምን? የቆሙበት ቦታ ከባድ ቦታ ነው። ምን ይላል? በሁለቱ ክንፍ ፊታቸውን ይሸፍኑ ነበር። ይሄ ራሳቸውን ማንነታቸውን አይደንቲቲያቸው ነው። ለማንነታቸው ራሳቸውን ይሸፍኑ ነበር። ራሳቸውን መልሶ የሚያገለግሉ። ሁለቱ ክንፍ ደግሞ እግራቸውን ይሸፍኑ ነበር። አንድ ጊዜ ሙሴ ከሲና ተራራ ወርዶ ከግብጽ ወደ ወጣ ህዝብ መሪ ያላቸውና ሰው ሁሉ ቆይታውን ነው የሚመስለው አይደል? ከውጪ ትእዛዝ አይደለም፣ ቆይታ ነው። ወሳኝ ነው ቆይታ ድምጽ አለው፣ መልክ የመለወጥ ብቃት አለው። ቆይታ አስተሳሰብን የመቀየር የአይምሮን አቀማመጥ የመቀየር የሐሳብ አቀማመጥ የመቀየር ችሎታ አለ ቆይታ ማለት ነው። ሁለት ሰዎች ናቸው እስራኤልን ይዘው የወጡት። አያቸው፣ ሙሴ አለ፣ አሮን አለ። አሮን ይዟቸው ቆየ፣
ሙሴ ደግሞ ሌላ ቦታ ቆየ ለ40 ቀን። እንግዲህ የ40 ቀን መልክ ተመልከቱ አረ የ40 ቀን መልክ። ለዚህ ኮን አንዳንድ ጊዜ ሰው 21 ቀን ይጾማል። ምክንያቱም ዳንኤል በ21 ቀን ነው ያስለቀቀ። ኢየሱስ ክርስቶስ 40 ቀን ጾመ። በ40 ቀን ነው ደቀ መዛሙርትን ወደ መምረጥ ክፉን አሰራርና ስርዓት በዚህ ዘመን ላይ የነበሩ በዛን ዘመን የነበረውን ስርዓት በጣጥሶ ደቀ መዛሙርትን ወደ መምረጥ ሄደ። 40 ቀን ብዙዎቹ 40 ቀን ኢየሱስ ከትንሣኤ በኋላ 40 ቀን ከደቀ መዛሙርት ጋር አብሮ አሳልፏል። ምክንያቱም ይሄንን ካልጫነባቸው ምክንያቱም ኢየሱስ ለ3 ቀን ብቻ ከነሱ ተለይቶ በመቃብር ስለቆየ ተመልሶ ሲመጣ አዲስ ክርስቲያን ነው የሆኑት። ስለዚህ ለነዚህ አሁን በእንዲህ አይነት ሰውነት ውስጥ እያለ አደራ ሊሰጣቸው አይችልም። ወደ ቦታ መመለስ አለበት። ግን 40 ቀን አቆየን እነሱ የወጡበት ወደ ውስጥ ለማስገባት። የተዘበራረቀ ሰውነት ነበር። እሱኑ መልሶ ያሙት ነበር። ሸወደን ይሉት ነበር። እንደማይችል ያወቀ ነው እንደ ይያሉ ነበር። ይሄንን ምክንያቱም በመረጃ ነበር የተወጋበትን ጎኑን እጁን እያሳየ ሁሉ ኮተታው 40 ቀን በየጊዜ እየተገለጠ የእግዚአብሔርን መንግስት ብቻ እያወራ። ምክንያቱም አስተሳሰባቸው ከመንግስቱ ወጥቷል። ወደ በዚህ ምድራዊ ነገር ላይ ተጠላልፈው ሄደዋል ወደ ቦታ ለመመለስ። ምክንያቱም አደራ የሚሰጣቸው መንግስቱ ነው፣ የእግዚአብሔር መንግስት ነው የሚሰጣቸው። ስለዚህ 40 ቀን አቆየ ያሳየ የገለጠ ያሳየ የገለጠ። ከ40 ቀን በኋላ ወደ ቦታ ተመለሰ። አሁን ያኔ ነው ያረገ። 40 ቀን በጣም በሰው ህይወት ላይ ለውጥ ያመጣል። 21 ቀን ደግሞ በሰው ላይ የሆነ ቦታ ላይ ሽፍት ያደርጋል። አረ አሜን ነው። ሰው ከውጪ ካለው ጠላት በውስጥ ያለው ጠላት ይበልጣል። ምክንያቱም የሁለት አይነት ልጅነት ስላለ መጽሐፍ ቅዱስ ለዚህ ነው የሚገርም እኮ ነው። መንፈስ በስጋ ላይ ስጋ በመንፈስ ላይ እርስ በርሳቸው ይቃወም። አንድ ሰው የተኝቶ ጦርነት ላይ ነው ያለው። ከአልጋ በላይ ሳይሆን ውስጥ አምሶላ በማይነካ ሁኔታ ጦርነት ላይ ነው ያለው። ሰው ጦርነት ይዞ ነው የሚንቀሳቀሰው። ስጋ በመንፈስ ላይ አዳምና የክርስቶስ ልጅነት ጦርነት ላይ ነው አይደል? ያ ነው እኮ ለመናፍስት አሰራር አሳልፎ የሚሰጠው። ይሄ ከተዘጋ እንደ አይደል ክፍተት አይደል? መጽሐፍ ቅዱስ በረን ከፍት ምን አይደል? ስለዚህ ይሄ ጦርነት ነው። ሰው በውስጡ ካሸነፈ ሁሉ የተሸነፈለት ነው። ሁሉ በመስቀል ላይ ተሰርቷል። አረ አሜን ነው። ሁሉ ኢየሱስ ያድናል ለዘላለም። ሰው ለውጥ ውስጥ ለመግባት ከፈለገ ወደ ውስጡ ነው መመለስ ያለበት። ውስጡን ነው መቀየር ያለበት። ለሰይጣን የማይመች ሰውነት መስራት አለበት። ለክፉ ለውጥቀት የማይመች ውስጥን መስራት አለበት። አረ አሜን አሜን። አንድ ሰው ዝም ብሎ ጌታን ተቀብሎ እጅ አንስቶ ወዲያው ተቀብሎ ቢቀላቀል ቢጠመቅ ምን ውስጡ ካልተቀየረ ቤተክርስቲያን ለረጅም ጊዜ የተቀመጠ ሃይማኖተኛ ነው የሚሆነው። ማይለወጥ ቤተክርስቲያን አሰራሩና ምን የሚያውቅ ነው። ጦርነት አለ በውስጥ ያ ጦርነት ለድካም ለተለየ ነገር አሳልፎ የሚሰጠው። እኔ ግን ከዛ በላይ ነኝ በሉስ ለምን ድክምክም ነው? ሙቀት ቢኖር ሙቀት የጋራ ነው። እኔም እኮ ሙቀት አለብኝ። ግን ተናገሩ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉስ። ሃሌሉያ። መንፈሱ ይመጣል፣ እኔን ይነካኛል፣ ይቀይረኛል። ሃሌሉያ። አካባቢ ላይ ያለው ነገር የሚስበኝ እንኳን ሊስበኝ አይችልም። ሞች ያለው ለህግ ሞች ያለው ለኃጢአት ሞች ያለው ለዛ ሞች ያለው አይስበኝም፣ አይጎትተኝም። የትኛውም ስበት በላይ ላይ አይሰራም። ስፔር ፓርቱ የተለየ ነው። አሜን በሉ እስቲ አሜን። የተለየ ነው በሉ እስቲ። አሁን በመኪና ውስጥ ያለ ስፔር ፓርት እና በአይሮፕላን ውስጥ ያለው ስፔር ፓርት አንድ ነው። የፈለገ አይነት ነዳጅ ቢሰጡት መሬት አይለቅም። መኪና ውስጡ ስፔር ፓርት የገባው አይሮፕላን እየጨመራችሁ ሲተዱ ብድግ ይላል። ከስበት በላይ ነው። እስቲ ክርስቶስ በኔ ውስጥ ስላደረ አለ። ልዩነቱ ይሄ ነው። በኔ ውስጥ ያለው ስፔር ፓርት አለ፣ ሰባብሮ ይሄዳል። የልጅነት ሰማያዊ ነው። እኔ ከሰማይ ሰማያዊ ነኝ፣ ከምድር ምድራዊ አይደለሁም። እስቲ አሜን በሉ እስቲ እኔ ከተጽዕኖ በላይ ነኝ በሉ እስቲ። ኢየሱስ ያድናል ለዘላለም። ውስጥ ያለ ውስጥ ይህ አይስብም። ለዚህ ኮተታ ለዚህ ዓለም ነገር የሞተ ነው የሚሄደው። እድገት ማለት እሱ ነው። ለውጥ ማለት እሱ ነው። የሞተ ነው የሚሄደው። አይፈልግም። ለምን ታደርጋለህ ሳይሆን ትእዛዝ በውስጥ አለ። አይፈልግም። ወደዚህ ነው የምንሄደው። የክርስቶስ ልጅነት በእኛ ውስጥ እያደገ ይመጣል። የተወለድንበት ልጅነት ኃያል እያደረገ ይመጣል። እስቲ አሜን በሉ እስቲ። ክብር ለጌታ። ጌታ በሉ ይበላኝ። እንዳልኳችሁ ይሄ ቆይታ ነው። በሁለቱ ክንፍ ፊታቸውን
በሁለቱ ክንፍ ቅድም እንዳልኳቸው ይሄ ምን ለመናገር የሙሴ ግንባርና የአሮን ግንባር ላይ ነበር ውሏቸው። ሙሴ ከእግዚአብሔር ልብ የወጣውን ነው የሚያደርገው። አሮን ደግሞ ከህዝብ ልብ የወጣውን ነው የሚያደርገው። ህዝብም እንዳይበተንበት አይደል? መቅደስ የገቡ አሉ እኮ ከእግዚአብሔር ልብ ከሰው ልብ ጥጃ ወጣ። ከእግዚአብሔር ልብ ውስጥ ደግሞ ምን ወጣ? ምን ወጣ? 10 ትእዛዛቶች ቃል ወጣ። የጽድቅ የቅድስና ቃል በሁለት ወንድማማቾች መካከለኛ የሚሆን ቃል ወጣ። ውሎ ነው የሚመስለው። እስቲ ቦታውን ቀየርኩ በሉ እስቲ። ሃሌሉያ! እስቲ ቀየርኩ በሉ እስቲ። እዛ ስላልተገኘው የዛ ነገር አያገኘኝም። ቦታ ቀይሬያለሁ። ከአዳም ወደ ክርስቶስ ገብቻለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሃሌ እኔ ኃያል አሸናፊ ነኝ። ዘሩ ነው ዘሩ ነው። ኢየሱስ ያድናል። ስለዚህ ፊታቸውን ሁለቱም ሸፈኑ። ሁለተኛ እግራቸውን ሸፈኑና ሶስተኛው ክንፍ ይበሩ ነበር ማለት ነው። በሁለቱ ክንፍ ተሸፍኖ ይበሩ ነበር። ለምንድን ነው የተሸፈኑት? እዚህ ጋር ለምን እንደተሸፈኑ ታውቃለህ? አሁን ከዚህ በኋላ የምናየው ጥቂት ተናግሬ ጨርሰን ከዚህ በኋላ የምናየው ምድር ከሰማይ ስትታይና ምድር ከምድር ስትታይ ምድርን በምድር ሲያዩና ምድርን ይህንን ፕላኔት በእግዚአብሔር መገኘት በኩል ሲያዩ ሲታይና ሰው ሆኖ ሰው በራሱ በኩል ምድርን ሲያይ ግልጽ ነው። በሰማይ ይሄ ፕላኔት ስትታይ እግዚአብሔር ከሰጣቸው ለሰው ልጅ ከሰጣቸው ስጦታዎች አንዱ ስጦታ ይሄ ፕላኔት ነው። ለሰው ልጅ ነው የተሰጠው። ምን እንዲያርግ? እንዲኖርበት አይደል? ተደስቶ እንዲኖር እግዚአብሔር ስጦታ አድርጎ ይሰጣል። ምን ዋጋ አልተከፈለም። ሲስተሙን ዋጋ እንድንከፍል ያደረገ አይደል? ይሄ ቤት አሁን እናንተ ገዝታችሁ ነው አይደል? ሲስተሙን እንድንገዛ ያደረገ እንጂ እንትን አይደለም። ይሄ እግዚአብሔር ምድርና ሙሉ እግዚአብሔር ነው አይደል? ሲስተም ባይኖር ኖሮ ገንዘብ ዜሮ ነበር የሚሆነው። ሲስተሙ ነው። ገንዘብ እኮ ሲስተም አይደል? የሆነ ስርዓት ውስጥ አስገብቶ ቆላልፎ ነው። ለዚህ ደግሞ መንግስት ህግ አስከባሪ ተወልዶ አድጎ ነው። ወጪ ሰው ጉልበቱን በቃ ትግል ውስጥ ጧት ተነስቶ የሆነ ሌሊት ደግሞ ተመልሶ ጦርነት ውስጥ እንዲሆን ሲስተሙ ነው። ደግሞ ሲስተሙን እንድናሸንፍ ለምን ተስማምተን የሰራነው ሲስተም ስለሆነ አይደል? በእኛ ነው በሰው ልጅ በኩል የተሰራ ነው። አሁን ይሄ ቤት ነፃ አውጥታችሁታል። ይሄ ቤት ዕዳ የለበትም። ቅድም ፓስተርን ጠይቀን ነፃ ነው አይደል? ከሲስተም ነፃ ነው። በቃ መጥቶ በር ያንኳኳ ክፈል የሚል የለም። ተከፍሏል። አስከፋይ ወይ አይመጣም። በር ያንኳኳ እስቲ ተከፍሏል በሉት አይደል? በክርስቶስ ላሉት አሁን ምን የለባቸው? ምን ለምን? በክርስቶስ ደም ተከፍሏል። ይሄ መቅደስ አሁን የተከፈለ መቅደስ ነው። ሃሌሉያ! ማን ነው የከፈለው? ኢየሱስ። በምኑ? በደሙ። ንጹህ በሆነው ደሙ የትም ብትሄዱ ተከፍሏል። አገር ብትቀይሩ ተከፍሏል። እስቲ አሜን በሉ። እስቲ ግን ዕውቀት ማግኘት ያስፈልጋል እንጂ ሌላ ደም አይመጣ። ሌላ ከድንግል ማርያም የሚወለድ ልጅ አይኖርም። አንድ ጊዜ ለዘላለም አደረገ። ሊቀ ካህኑ ወደ ቅድስተ ቅዱሳን ሌላ ላይ ተካ ለዘላለም ገባ። እየማለደ ነው። ያ በአብ ቀኝ ተቀምጦ እየማለደ። እስቲ ነፃ ነኝ በሉ። እስቲ ነፃ ነኝ በሉ። እስቲ ነፃ ነኝ። ዕውቀት ነው ያስፈልገው። በር የሚያንኳኳ የለም። በር የሚያንኳኳ የለም። ነገሥት ላይ አይታችኋል። ያቺ ሴት ባሏ ይሞተባት ባለ ዕዳ መጥቷል ብላ ለኤልሳ ስትነግረው ምን አደርግልሽ ዘንድ ትፈልጊያለሽ? ምንድነው ያለው በቤት? ምንም እኮ ዕዳ መጥቶ ልጆችን ሊወስድብኝ ነው። የሚገርም እኮ ነው። የትላንትና ዕዳ የዛሬን ትውልድ ሊወርስ። አያችሁ? አባታቸው ምን ሳያስቀምጥ አርነትን ሳያስቀምጥ ስለሄደ በአባታቸው ዕዳ እነዚህ ሊወሰድ እኛም ላይ የደረሰ ይሄ ነው። የአዳም ዕዳ ነው አይደል? የአዳም አካሄድ ነው። የአዳም ስህተት ነው።
ከተወለድንበት ከዘር ሐረግ ውስጥ ነው በምን ውስጥ የገባነው ዕዳ ውስጥ የገባነው አይደል ይሄ ነፃ የሚያወጣ ሃሌሉያ እንከን የሌለበት አሻራ ደሙ የክርስቶስ ኢየሱስ ነው ነፃ ሊያወጣ መጣ አሜን በሉ እስቲ ነፃ አወጣኝ በሉ እስቲ ስለዚህ ምን አለ ወደዚህ ቤት መጣና ምንድነው ያለው ግቢ በርሽን ዝጊ ማድጋ ሰብስቢ በቃ ሰበሰበችና ልጆቿን ባድጋ ሰብስባ ዘይቱ ፈሰሰ አዳ በቃ ማድጋ አለቀ ዘይት ሳልቅ ማድጋ አለቀ አቋቋም ነው ቦታ ነው የቆመችበት ዘይቱ የሚፈስበት ቦታ ላይ አስቀምጠ ፈቀቅ ይሄ ሳምንት ለኛ እንዲህ ይሁንልን አቋቋም ዘይቱ እዛ እየፈሰሰ እሷ እዚህ የምትኖር ኖሮ ምኑን ምዝም ብሎ ነው የሚፈሰው አቤት ይውቀት ሰውን ሲያድን አቤት ቦታ ላይ መቆም ሰውን ሲያድን ሲቀይር አሜን በሉ ኢየሱስ ጌታ ሃሌሉያ ሰማይ ተከፍቷል እስቲ ሰማይ ተከፍቷል በሉ እስቲ በላይ ላይ ሰማይ ተከፈተ በኢየሱስ ፈቀቅ ከይዳ በላይ የሚያደርግ ነፃ የሚያርነትን የሚያውጅ ሃሌሉያ በክርስቶስ ላይ አሁን ሆነን የለባቸውም ሃሌሉያ በነፃነት እንድንኖር ክርስቶስ ምን አደረገን ነፃ አወጣን እንደገና በባርነት ቀንበር አልያስም ሃሌሉያ ሰማይ ተከፈተ እስቲ ሰማይ ተከፈተ በሉት ሰማይ ተከፈተ ፈቀቅ አራ ይዘጋ ምን ዘይቱ ሞላ ማድጋ አለቀ ይዘጋ ኤልሳ እንዲህ አለ ለመተዳደሪያው በዚህ ለባለ ዕዳው ክፈይ መኖሪያዋ ተቀየረ ባለ ዕዳ እንዳንኳኳ ተደረገ ሁሉ ጊዜ ነበር የሚታለቅስ ለቅሶ ያበቃ በሉስ ሲያበቃ በሉስ እዚህ ቤት ውስጥ ተሰርቷል እዚህ ቤት ውስጥ ሆኗል እስቲ ሆኗል በሉስ እስቲ ሆኗል በሉስ አሁን ይሄን ማውጆውን ቃል ጥሩ ስብከት ነው ብላችሁ ከምትወስዱ ሽፍፍ ያለው እንኳን ቢሆን አይምሮአችሁ ላይ ዳውንሎድ ብታደርጉ ከዚህ ቃል ጋር አብራችሁ ብትወጡ በሚቀጥለው ቀን ሃሌሉያ ሰኞ ስትጀምሩ በክብር ነው የሚጀምሩት ምን ቃል መጥቶልኛል የእግዚአብሔር ክብር ከኔ ጋር ነው መንፈሱ ከኔ ጋር ነው ጌታ እንዲህ አለኝ ነፃ የሚያወጣ ቃል ተሰጠኝ እስቲ አሜን ኢየሱስ ግን ደጆች ሲከፈቱ ይታየኛል የሞተ ነገር ሲነሳ ይታየኛል ቃል መጥቶልኛል እኔን የሚረብሸኝ ተረበሸ የሚያውከኝ ታወከ ጨለማ ተገፈፈ ሟርተኛ ከፊቴ ተመታ በመስሪያ ቤት በክብር በሞግ እግዚአብሔር በተቀባይነት ይሞላል ቃሉ ይሄ ነው እኔ አሁን ስምህን ጠርቼ ከመናገር ሃሌሉያ በደመና ውስጥ ደግሞ ስትገባ የምትፈወሰው ይበልጣል ሃሌሉያ እስራኤል በደመና ነበር የሚፈወሰው እስቲ አሜን በሉ እስቲ በገባበት ደመና ለምጹ ይወገዳል ሃሌሉያ ችግር ይነሳል ክፋት ይነሳል ጨለማ ይወገዳል ምክንያቱም ይሄ መጽሐፍ ተከፈተ ሃሌሉያ እድል ፈንታ ተከፈተ ማለት ነው ይሄ መጽሐፍ ተከፈተ ሃሌሉያ ኢየሱስ መጽሐፉን ተረተረው ሃሌሉያ አይምሮአቸው ተከፈተ እስቲ አሜን በሉ በኢየሱስ ኢየሱስ የበላይ ነው ስለዚህ እንዳልኳችሁ ምን ነበር ቅድም ያልኳችሁ ምድር በሰማይ ስትታይና ምድር ከምድር ስትታይ ይሄን ሁለቱንም ነው ሁለቱም ፍጥረታት ናቸው አንደኛ መልአኩ ነው ሁለተኛ የሰው ልጅ ነብዩ የዘመረ ዝማሬ ላይ ነው አሁን ዋናው ሐሳቡ ያለው ነብዩ የዘመረው ዝማሬና መልአኩ የዘመረው ዝማሬ መልአኩ እየበረረ እየዘመረ ፊቱን ሸፍኖ እግሩን ሸፍኖ እየበረረ ይሄ ምን ላይ ነው በቅድስና ላይ ነው የሚበረው በምን በእግዚአብሔር ቅድስና በሰው ሰራሽ ቅድስና ሳይሆን በመለኮት ቅድስና ወደዚህ ጋበዝኳችሁ አሜን ሳምንቱን ወደዚህ ጋበዝኳችሁ አሜን እስቲ አሜን በሉ እስቲ አሜን እስቲ በራለሁ በሉ እስቲ ምክንያቱም መጽሐፍ ቅዱስ እግዚአብሔርን በመተማመን የሚጠበቅ ኃይላት እንደ ንስር ይሄዳል ይበራል አይደል
ሃሌሉያ የምንበረው ከፍታ በምን ከስባት በላይ መብረር በእግዚአብሔር ቅድስና ላይ ከውድቀት በላይ ሆኖ መብረር በእግዚአብሔር መልክ ላይ ሃሌሉያ በእግዚአብሔር መልክ በእግዚአብሔር ፍቅር ላይ የእግዚአብሔር ቅድስና የእግዚአብሔር ፍቅር ነው አይደል የእግዚአብሔር ቅድስና የእግዚአብሔር ትህትና የዋህነት ነው ሃሌሉያ እሱ ውስጥ ነው መልአኩ ይበር ነበር በእግዚአብሔር ትህትና ውስጥ በእግዚአብሔር ቅድስና ውስጥ ሃሌሉያ ከተንኮል በላይ ከአመጽ በላይ ከአመፀኛው በላይ እስቲ አሜን በሉ እስቲ አንድ ጊዜ እግዚአብሔር መጣና ቃየልን ለጋ ኃጢአት በደጅ ታደባለችና በር ዝጋ ስለ በር መዝጋት አቃተው ያዘችው አይደል ያዘችው ያቆመው እዚያ በር ዝጋና ብረር ማለት ነው በእግዚአብሔር ቅድስና ላይ ብረር ወንድምና ጋር ማለት ነው በኢየሱስ ስምና ስልጣን እየሳበኝ ያለው የተንኮል መንፈስ የጨለማ መንፈስ ሲስተም ውስጥ የሚሰራ በመስሪያ ቤት ውስጥ የሚሰራ በአገር በከተማ ላይ የሚሰራ የጨለማ አሰራር ወጋሁት በኢየሱስ ስም እስቲ ተወጋ በሉት በኢየሱስ የእግዚአብሔር ቅድስና የእግዚአብሔር ፍቅር የእግዚአብሔር ችሎታ የእግዚአብሔር ጥበብ የእግዚአብሔር ጥበብ ቅድስና ዝም ብሎ ቅድስና ይቻላል የእግዚአብሔር ማንነት ውስጥ ከማንነቱ የሚወጣ የዋሆች ብፁዓን ናቸው የእግዚአብሔር ባህሪ ምድርን ይወርሳል ወራሾች ናቸው ይገባል ይወርሳል እዚህ ቤት ገባችሁ ወረሳችሁ አሜን ወረስ እኔ ደግሞ በጣም ያስገረመኝ የእናንተ ፍላጎትና የሻጩ ፍላጎት ተገጣጠሙ እድል ተገናኙ በር በዚህ በኩል ሲከፈት በዛ በኩል በር ሲከፈት ተገናኙ ሃሌሉያ እስቲ አሜን በሉ ሃሌሉያ ሻጩ ደግሞ ይሄን ተሸክሜ መኖር አልፈልግም ታላየለች ሃሌሉያ ወሰድኩበት እስቲ አሜን በሉ እስቲ እንዲህ ነው የሚገናኝ እድል እንዲገናኛል ያገኛል ከማንቶ እስቲ ትግል አይኖርም በሉ እስቲ አሜን በሉ እስቲ ኢየሱስ ያድናል በሉ ከትግል ውጪ እግዚአብሔር እድሎችን ያዘጋጃል ሃሌሉያ እድልና ጊዜን ያገጣጥማል እግዚአብሔር አሜን ያገጣጥማል በሉ እንደ ታሪክ የሚሰማዋላችሁ እኔ ታሪክ አላወራም ትንቢትና መገለጥ ነው ማወራ በኢየሱስም በዚህ ሳምንት ላይ አንድ ነገር ገጠመ አንድ ነገር አገኘ አንድ ነገር ተገናኘ በኢየሱስ እግዚአብሔር አንድ ነገር አዘጋጅቷል ከተዘጋጀ ነገር ጋር ተገናኛችሁ እስቲ ተገናኘው በሉ መጽሐፍ ቅዱስ እኮ እንደዛ ነው እኮ ዳዊት አንድ ጊዜ ወንድሞቹ መጥተው ቢሰለፉ እግዚአብሔር አሳልፎ የሚፈልግ አንድን ሰው ይፈልጋል ያ ዘይት በሳሙኤል እጅ ላይ ያለው ዘይት ሃሌሉያ በግረኛ የሆነው ነው ቢፈልግ እዚህ ውስጥ ጠፋ እግዚአብሔር ከአንድን ሰው እየፈለገ ነው ዘይት ጋር አሁን ዛሬ ተጣርቶ ሲመጣ ፊት ለፊት ዘይቱ ጋር ተገናኘ ተነካካ በዚህ ሳምንት እንዴት ይገናኛል ትነካካ እስቲ ተነካካው በሉ ተነካካው እግዚአብሔር ካዘጋጀልኝ ነገር አለካ ከሰማይ ደጅ ጋር ተገናኙ እስቲ ተገናኘው በኢየሱስም ከፋውሴ ጋር ተገናኘው ከመለኮት እጅ ጋር ተገናኘው ከመለኮት ደጅ ጋር ተገናኘው ክፉ አይቋቋመኝም ጨለማ አይቋቋመኝም ብርሃን አገኘኝ የተከፈተ ደጅ አገኘኝ የተከፈተ ነገር አገኘኝ የእግዚአብሔር ፍቅር አገኘኝ የእግዚአብሔር ድል አገኘኝ እስቲ አገኘኝ በሉስ ኢየሱስ የበላይ ነው ስለዚህ ይኸውላችሁ መልአኩ ምን ብሎ እንደዘመረ መልአኩ እንዲህ ብሎ ዘመረ ዋው ቁጥር 3 ላይ እንዲህ እያለ እርስ በርሳቸው በመቀባበል ሰው በጣም ከሚቸገረው ነገር መቀባበል በሰው ህይወት ላይ ዳገት የሚሆነው መቀባበል ለምን ሁሉም ሰው የየራሱ የተገነባበት የግል ጎጆ አለ ውስጡ አይደል ሐዋርያቱ እኮ እዛ ሐዋርያ ሥራ ምዕራፍ 2 ላይ እዛ ቤት ውስጥ መግባት መቻላቸው የሚያስገርም ከትዝታ ምዕራፍ እኮ ነው ያመጣቸው ወደ ኋላ ዞሮ ኢየሱስ በተንጠቀ ጊዜ ወይኔ አሉ ከኛ ጋር የነበረን ያየነው ተአምራት ያደረገ ጥሎን ሄደ ሲሉት ይሄ አሁን እምነት ይፈጥራል ሁሉ ጊዜ አያችሁ ሰው ፊቱን ወደ ኔጌቲቭ ሲያዞር እምነት ውስጥ አይገባም
የፈለገ ቆንጆ ለምን ቃል አይናገር? እዛ ቆሞ ስለ ድሮ ማውራት ሲጀምሩ መላእክቶች መጡ። ሁለት ነጫጭ ልብስ የለበሱ መላእክቶች ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እናንተ የገሊላ ሰዎች ሆይ እዚህ ስለምን ቆማችኋል አሏቸው። ምን ታረጋላችሁ? እናንተ አሁን በዚህ ሰዓት ላይ መቆም ያለባችሁ ሐዋርያት ሥራ ምዕራፍ 2 ላይ አንድ ተራራ ላይ የተሰራ ቤተ መቅደስ አለ እዛው ነው አይደል? ወደ ተራራ ላካቸው። አሁን ገና ከዛ ለምን ትዝታ ውስጥ ነው ትዝታ ውስጥ ትዝታና ተስፋ ይለያያል። ሁሉ ጊዜ በትዝታ ቦታ ላይ ሰው ከቆመ እምነት ውስጥ መግባት አይችልም። ትዝታ አደገኛ ነው። ወደ ተስፋ ውስጥ ሲገባ እምነት ነው ያለው። አሁን ቆሙና አሁን በተስፋ ቃሉን ተቀበሉ። ተነገራቸው ቃሉ አሁን እዚህ እንኳን ጉባኤ ልዩነት አለ። አሁን ከዚህ ከሰዓት በኋላ ልዩነት አለ። አንዳንዱ ሰው ቃሉን ይዞ ይሄድና በቃሉ ውስጥ ይቆያል። በዚህ ቃል ውስጥ ተስፋ እንጂ እምነት እንጂ የሚመጣ ትዝታ አይመጣም። አረ አሜን በሉ እስቲ። ወደ ኋላ አስለቃሽ ከወደ ኋላ አዙሮ የሚያስለቅስ ወደ ኋላ የሚያናድድ የሚያበሳጭ ትላንትና ብዙ ሰው ነው የገጠመን። ብዙ ነው ዱላ ያዘ ድንጋይ ያዘ ብዙ ኮተት ነው አይደል? ወደዛ እንዳንዞር እግዚአብሔር በተነገረን በተስፋ ቃል በኩል ወደፊት ልክ እዛ ውስጥ እርስ በርሳቸው እየጸለዩ አንድ ልብ ሆነ አንድ ቦታ ላይ እየተገኙ እዛ ቦታ ላይ አንድ እዚህ ነው መላእክቶች እርስ በርሳቸው ምን እያሉ ነው የሚዘምሩት? ተመልከቱ። አሁን ዝማሬ ሆነ አዝማቹን ቁጥሩም አንድ አይነት ነው። ምን የሚል ነው? ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በምን ተሞልታለች? ቅዱስ ማን ነው? ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ 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 እየበረሩ እኮ እንድንበር የሚያደርግ መልእክት። የኛ ነገር ከዚህ ጣሪያ በላይ ስንዘምር ሃሌሉያ ከፍ እላለሁ እባላለሁ። እስቲ አሜን በሉ እስቲ። ኢየሱስ ያድናል በሉ እስቲ። አሁን ቅድም እንደዘመርነው ማለት ነው። ባለ በገናን በደረደረ ጊዜ አይደል? አምላክም ደግሞ መጥቶ ማምለክ በጀመረ ጊዜ ቤቱን ሞላ። ሃሌሉያ ቤቱን ሞላ በሉ እስቲ። ቤቱን እስቲ ክብር ሞላ በሉ እስቲ። እስቲ ክብር ሞላ በሉ ኢየሱስ ወሬካ ማንቶሮ ማንተ ቤቱ በእግዚአብሔር ቅድስና ተሞላ፣ በእግዚአብሔር ክብር ተሞላ። እስቲ አሜን። ኢየሱስ ያድናል። ሃሌሉያ ኢየሱስ የበላይ ነው። ምን እያሉ ቅዱስ 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 እኛ ብንዘምር ኖሮ ምን እንደምን ታውቃላችሁ? አቤት የቃላት ብዛት! ሸለቆዬን ልትሞላ ልጅነቴን አይተ አይቆምም እኮ ራሱ አቤት አሁን እኮ ግጥሙ እኮ ያደክማል። ሰምተን የማናውቀው ምን አይነት አማርኛ እንደሆነ ምን አይነት በዲክሽነሪ ይዛችሁ ነው የሚዘምሩት? አይቻልም። አማርኛው ከመንፈሱ ይበልጥ ቀለል ያለ አማርኛ ቀለል ያለ ወይም ማናውቀው ቋንቋ የእግዚአብሔርን ልብ ለመኮርኮር እዚህ አዝማች ላይ ቁጥር ሲጨመር ይታያችሁ ምን እንደሆነ ዜማው ነው እንጂ አንዳንድ የሚያወዛውዘን ቃሉ አልገባንም። ከ6 ወር በኋላ ምናምን ነው የሚገባል ራሱ። በጣም እኮ የሚገርም ነው። ተቸገርን እኮ በተለይ ውጭ ሀገር የሚኖር ከአማርኛ ተለይቶ ያለው ተስቃይ ነው ያለው። ዲክሽነሪውም የለውማ አዲስ ነው እንትኑ ዜማው ጌታ ዜማ በዜማ ነው እንጂ ዜማ ባይኖር ከባድ ነበር መወዛወዝ ማጭ። እነዚህ ግን መላእክቶቹ የዘመሩት ነው። አንድ ቀን አዝማቹም ቁጥሩም ደጋግሞ ምን ቅዱስ ቅዱስ ምን ትፈልጋለህ? በቅድስና ውስጥ ነው ፍቅር ያለው።
በቅድስና ውስጥ ትህትና ያለው፣ በቅድስና ውስጥ ማንነት ያለው፣ በቅድስና ውስጥ ሃሌሉያ ኢየሱስ እሱ ያለው በቅድስና ውስጥ ነው። ምን ያስፈልጋል? ቅዱስ 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 ቅዱስ። ባልተለዋወጠ ቃል በአንድ ቃል ቅድስና ውስጥ መግባት። አድካሚ ባልሆነ ቃል፣ አሰልቺ ባልሆነ ቃል ግብት። ምንድን ነው የሚዘምሩት? በእግዚአብሔር ፊት ፍጥረት እየሰማ ነው፣ ምድር እየተማች ትዝ አይላችሁም አለ በጳውሎስና ሲላስ አለ ሲዘምሩ ይላል። በጸሎት ውስጥ ሲዘምሩ እስራት ነበረባቸው። እጃቸው የታሰረ ነው፣ እግራቸው የታሰረ ነው፣ መንፈሳቸው ግን የተፈታ ነው። አያችሁ፣ የእግዚአብሔር ነገር ከውጭ ወደ ውስጥ አይደለም የሚገባ፣ ከውስጥ ነው ወደ ውጭ። አረ አሜን ነው። መንፈሳቸው የተፈታ ነው። ያኮረፉ አይደለም፣ የተበሳጩ አይደለም፣ ነፍሳቸው የተጨነቀ አይደለም፣ በእግዚአብሔር ሕልውና የተነካ ነው። የቤቱ ወይኑ መሰረት እስኪናወጥ ድረስ ሃሌሉያ በኢየሱስም የእግዚአብሔርን ማንነት እጃቸው ላይ ደም እየፈሰሰ እግራቸው ላይ ደም እየፈሰሰ እኮ እየተናወጡ እየዘመሩ ነው። አያስኮርፈኝም። ሃሌሉያ እሱም ያስረኛል፣ እኔም ይፈታለሁ። ሰይጣን ያስራል፣ እግዚአብሔር ይፈታል። ኃያሉ ይፈታል። መንፈሱ ከኔ ጋር ነው። እሱ ተፈታው በሉ እስቲ ተፈታው በሉ በኢየሱስም። የእግዚአብሔር ቅድስና ፈታኝ፣ የእግዚአብሔር ክብር ፈታኝ። እስቲ ፈታኝ በሉ እስቲ። ያልዘመሩ ሁሉ ተፈቱ። ሌላ ክፍል ውስጥ ያሉ እስረኞች ምን ሆኑ? ተፈቱ። ቤቱ ተናወጠ። እስቲ ተናወጠ። በዚህ ሳምንት ተናወጠ። ፓርማ ላይ ተናወጠ። ቅድስና አናወጠ። ጨለማን ዓለም አናወጠ። የውድቀትን ዓለም አናወጠ። የመከራን የበሽታን ዓለም አናወጠ ከሰውነት ላይ። እስቲ ተናወጠ ብሎ ተናወጠ። እንዲህ አሉ፣ ቅዱስ 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 የሰራዊት ጌታ እግዚአብሔር። ምድር ሁሉ በምን ተሞልታለች? ከክብሩ ተሞልታለች። ቁጥር 4 ላይ ከድምጻቸው ጩኸት የተነሳ የመድረኩ መሰረት ምን ሆነ? እስቲ ምን ሆነ? እስቲ ተናወጠ በሉ እስቲ ማራኪ። ምክንያቱም አንዳንድ ጊዜ እኔ በቆምኩበት እኔን የሚያሰቃየኝ አብሮ ቆሟል። ከመስሪያ ቤቴ እኔን ሊያበራኝ አንዳንድ ነገሮች ታውቃላችሁ። ለኛ በተከፈተልን በር እኮ ጠላትም አብሮን ይመጣል ይገባ። አገር ቤት የነበረው በአይምሮአችን ላይ ተሰፍሮ አልመጣም። እዛ የነበረ አይሰማችሁም? ይሁን አብሮ እየበረረ ቪዛ ሳይሰጥ ለኔ በተሰጠኝ ቪዛ ይገልብጥ ፓስፖርት ሳይኖር ዜግነቱን ማይት ሹካካ መንፈስ ሹክ ብሎ የገባ የኔን መንገድ ተጠቅሞ እስቲ ልቃቃኝ በሉስ። ለሌላ ሰው የምትናገሩ የምትመስሉ እስቲ ልቃቃኝ በሉስ። እኔ አሁን እንደዛም እስቲ ልቃቃኝ በሉስ። ትዝ አይላችሁም? ለእስራኤል እግዚአብሔር ከነዓን ማርና ወተትን የምታሳይ ምድር አሳየው እንጂ ለፈርዖን አሳየው እንዴ? ፈርዖን አላየው። ሙሴ ነው ያየ፣ እስራኤል ነው። ልክ ባህር ተከፍሎ ሲሻገሩ ከነዓን እሱም ደግሞ ሊገባ ማተሰተት ብሎ ሳይጠራ ሳይጸልይ ታዲያ ፈርዖን ከነዓን ከገባ ግብጽ መቀየር ምን ያስፈልጋል? እዛው ግብጽ መኖር አይሻልም? ልዩነቱ እኮ ፈርዖን የሌለበት ቦታ መኖር ነው እንጂ ምድር እኮ አይደለም እኮ። የሚያስቸግረኝ ባሪያ የሚያደርገኝ የሚዋጋኝ የሚቋቋመኝ አዳራሽ መቀየር ነው እንዴ? አይደለም። ፈርዖንን ማስቆም ያስፈልጋል። ለዚህ እኮ ነው እውቀት የሚያስፈልግ። ወደፊት ከፈልኩ ህዝብና እኔ ተሻገር። አሁንም ደግሞ በተከፈለው ነገር እየተራመደ ሲመጣ እግዚአብሔር ጮኸ፣ ሙሴ ምን ዝም ብለህ ትዘምራለህ? ምን ተጫወታለህ? ወላሂ ተቆጣጣሁ ሳይጠሩ አገር ቤት የነበረ አብሮ እዚህ ከተማ አንተ ሹካካ መንፈስ ከዛ ሰፈር ሹክክ ብለህ መጣ። ቀስ ብላችሁ ሂድ በኢየሱስ
እሱን ካወቃችሁበት ጊዜ ማልቀስ አቆማችሁ፣ ማባረር ስለጀመራችሁ ተባረዋል። እሱ አሜን። አይመስላችሁ? ይሄ ክፉ የጠማማ ነው። እዚህ ትለፋለህ፣ የውጭውን ደጅ ይዞ በር ላይ ቆሞ ታለቅሳለህ። እዚህ ጋር ትሰቃያለህ። እዛ አንዱን ሆስፒታል ሲያስገባ ይመስል ያሉለት ሁሉ ሰፈር ሁሉ ነው የሚገባ። ገና ማረፍ እኮ አችልም። ያቤል የሾካካ መንፈስ ሂድ በሉስ። ምን አሉ? ቅዱስ 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 የሰራዊት ጌታ እግዚአብሔር አሉና ምድር ምን በምን ተሞልታለች? በክብሩ ተሞልታለች ብሎ ይህንን መጨረሻ እየዘመሩ እያለ መሰረቱ ምድር ተናወጠችልና አሁን ደግሞ ነብዩ የዘመረውን ተመልከቱ። ምን ብሎ እንደዘመረ አውቃችኋል? ቁጥር 5 ላይ ወይኔ 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 ብሎ ወይኔ መላኩስ ቅዱስ 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 ፍቅር በጎነቱ፣ ቻይነቱ፣ ትህትናው፣ ሞገሱ ቅዱስ 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 ፍንድቅ ቅዱስ ቅዱስ ነብዩ ብድጋልና ወይኔ ወይኔ አየህ። ምን መላእክቶቹ በራሳቸው ዓለም ላይ ነው ምድርን እያዩ። በምን ከመንፈስ ወደ ምድር ነው የሚያዩ። በእግዚአብሔር በመሲሁ ፕላን ውስጥ ነው የሚያዩት። ሊገለጥ ባል እግዚአብሔር አብ ባወጣው ፕሮግራም በኩል ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ እግዚአብሔር አብ በልጁ በኩል ሊሰራ ፕላን አወጣ። መላእክቶች በዚህ ፕላን ውስጥ ነው የሚዘምሩት፣ ምድርን የሚያዩት እዚህ ፕሮግራም ውስጥ ነው። ይሄ ነብይ ጀምሮ እስኪጨርስ ድረስ ኢየሱስን ነው የሚናገረው፣ ክርስቶስን ነው የሚናገረው። ሲወሰዱ ሳይወሰዱ ባሪያ ሲሆኑ ንጨዋ ሲሆኑ ሁሉ ጊዜ እዛ ቦታ ነብዩ ይሄን ነው የሚያው። ከዛ ወይኔ ወይኔ ምድር በምድር ስትታይ ያስፈራል። ሰማይ ምድርን ሲያይ፣ ምድር በሰማይ በኩል ስትታይ ሰው ሲነካና ሳይነካ ይለያል። ያቺ ሴት በምድር ያለው መድኃኒት በሙሉ ለፍታ ሁሉ ነገር በቃ ለውጥ አላመጣምና አንድ ቀን ግን እሱ ሲመጣ ልክ ነፋስ ሲታረገው ከሌላ ዓለም አንድ ኃይል ወጣ። እዚህ ዓለም ላይ የለም። እዚህ ዓለም ላይ ግን ተሰብኮላታል። መጣችን ነፋስ ሲታረገው የሆነ ከሌላ ዓለም ኃይል ፈሰሰ። ራሷ ውስጥ ተንቀጠቀጠ። ማን ነው የነካኛል? ይሄ የሌላ ዓለም ነው። እዚህ ዓለም ላይ የሌለ ሃሌሉያ የራሱን ዓለም ይዞ የሚዞር ሃሌሉያ የራሱን ዓለም ይዞ የሚንቀሳቀስ ሃሌሉያ አሜን። ፍጹም ሰውና ፍጹም አምላክ የሆነ ያሱ ዛሬ በቤቴ ገባ፣ ከኔ ጋር አብሮኝ ይኖራል። ስጋ ለብሶ ተገለጠ፣ በልቤ ውስጥ አደረ። እስቲ አደረ በሉስ። የትንቢቱን ቃል የሚያስፈጽም የናዝሬቱ ኢየሱስ እስቲ አሜን በሉስ። እስቲ ኢየሱስ የበላይ ነው በሉስ። ኢየሱስ የበላይ ነው። ኢየሱስ የበላይ ነው። ወይኔ 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 እያለን ለምን በሰማይ በኩል አይደለም የሚያየው? በራሱ በኩል ነው የሚያየው። በራሱ በኩል ነው የሚያየው። እሱም እውነቱም እንዲህ ስለሆነ ተንቀጠቀጠ ተጀምሮ እስኪያልቅ ድረስ። ይህንን መጽሐፍ ሄዳችሁ ካነበባችሁ በዚህ እኔ እጨርሳለሁ በዚህ ነገር ግን በጣም ጥልቅ ስለሆነ የመጨረሻውን ቁጥር ካያችሁ እንዲህ ይላል። ከአስር አንድ ሰው እንኳን በምድሪቱ ላይ ቢቀር እርሱም ደግሞ ይጠፋል አለ። ነገር ግን የኮምቦል እና የዋርካ ዛፍ በተቆረጠ ጊዜ ጉቶ እንደሚቀር ቅዱስም ዘር እንዲሁ በምድሪቱ ላይ ጉቶ ሆኖ ይቀራል አለ።
ይሄ ስድብ አይደለም የመሲሁን ሐረግ ነው የሚናገረው ልክ ትንቢተ ኢሳይያስ ምዕራፍ 11 ላይ ማን ነው የሚያነብልን ትንቢተ ኢሳይያስ ምዕራፍ 11 ማቴዎስ ወንጌል ምዕራፍ 2 ሊሆን ይችላል ግን ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ጀምሮ ከምን እሰየማ የማ አባት ነው የዳዊት አባት ነው ምን ይወጣል ከዛስ ከምንድን ነው የሚወጣው ከዚህ ግንድ ውስጥ አንዱ ቅርንጫፍ ያ ቅርንጫፍ ልጆች አሉት 8 ልጆች አሉት ከነሱ መካከል አንዱ ዳዊት ነው አይደል ያኔ ሳሙኤል በላዩ ላይ ዘይት ያፈሰሰበት ኢየሱስ ጌታ ነው ለምን ሃሌሉያ ኢየሱስ ጌታ ነው ኢየሱስ የበላይ ነው በሉስም ንግስናን የተሸከመ ኢየሱስ ጌታ ነው ለዘላለም ሃሌሉያ ነገር አለ እዚህ ውስጥ እውነት የሚያስገርም ነው በመዝሙረ ዳዊት ላይ ምዕራፍ 45 ላይ መስለ ወይ 80 ላይ እንዲህ ብሎ ይናገራል የሚገርም እኮ ነው ምን አለ ከግብጽ የወይን ግንድ አመጣህ አለው ቆርጠህ አመጣህ ልጁ ክርስቶስ ኢየሱስ በተወለደ ጊዜ ሄሮድስ ሊገለው ባሳደደ ጊዜ ዮሴፍን ቀስቅሶት ወደ ግብጽ እናቱና ልጁን ውሰድ ያለው ለምን ነገ ከግብጽ ሊያመጣ ነው አራ አሜን ኢየሱስ ጌታ ነው እስራኤል በግብጽ ውስጥ ነበረ ይሄ በግብጽ ውስጥ ገብቶ ከዛ ወደ ከነዓን የመምጣቱ በአዲስ ኪዳን የሚገለጥ ትንቢታዊ ነው የእስራኤል አካሄድ ትንቢታዊ ነው አነጋገራቸው ትንቢታዊ ነው ዝማሪያቸው ትንቢታዊ ነው እኛም ውስጥ ትንቢት አለ አሜን በሉት የትንቢት መንፈስ በቃል የሚሰራ እስቲ ኢየሱስ ያድናል በሉት ልጁን ወዴት ወሰደው አለ ወደ ግብጽ ወሰደው ወደ ባዕድ ምድር ወሰደው አለ ከዛ በኋላ ማቴዎስ ወንጌል ምዕራፍ 2 ላይ ካየ ቁጥር 19 የልጁን ነፍስ የሚፈልግ ምን ሆኗል ሞቷል አለ ልጁ የት ነው ያለው ግብጽ ውስጥ ነው ያለው ሃሌሉያ ያለ ኢየሱስ ጌታ ነው ለዘላለም አንድ ወይን ግንድ አመጣ ሃሌሉያ አመጣ ምን አደረገ ተከለ ይላል ምንና ምን መንቀልና መትከል የት እንደሚተክል ያውቃል እሱ የት ሲነቅ ከመንቀሉ በፊት ፕላን አለው ፕሮግራም አለው ልጁ ላይ ነው ትኩረት ያደረገው ኢየሱስ ያድናል እኛ ደግሞ ልጁ ፕላን ውስጥ አለን ማለት ነው እስቲ ኢየሱስ የልጁ ድልድሌ ነው የልጁ አካሄደ ነው የልጁ ህይወቴ ነው እስቲ አሜን ኢየሱስ ያድናል እኔ በልጁ ውስጥ ነው ያለው ለዚህ ነው በዮሐንስ ወንጌል ላይ እንዲህ ብሎ የሚናገር አባቴ ገበሬ ነው አለ ሃሌሉያ እኔ የወይን ግንድ ነኝ አለ ሃሌሉያ ያለ እኔ ምንም ልታደርጉ አትችሉም እኔ በሱ ተተክያለሁ ኢየሱስ አለቴ ነው እስቲ አለቴ ነው መንውሴ የወይን ግንድ ነው ኢየሱስ እስቲ ተተክያለሁ በሉስ ፈውስ ከሱ ይፈልቃል ግንኙነቴ የማይቋረጥ ነው በእምነት ተሳስሬ ያለው ልጅ ሆኜ ያለው የፕሮግራምና ፕላን በልጁ ስራ በክርስቶስ ኢየሱስ ስራ በኩል በኔ ላይ ይፈሳል ተስፋን ምኞት አይደለም ፈውስ ምኞት አይደለም ተአምራት ምኞት አይደለም እኔ በልጅነት በኩል የምወስደው እየቀደው የሚጠጣበት ሃሌሉያ ድል ፈንታዬ ነው እስቲ ድል ፈንታዬ ነው በሉት በቤቴ ውስጥ ፈውስ ፈሰሰ በቤቴ ውስጥ ክብር ፈሰሰ የተከፈተ ደጅ የልጅነት ድል ፈንታዬ ነው እስቲ አሜን ኢየሱስ ጌታ ነገር ግን የተገናኘሁበት ዕውቀት ያስፈልገኛል ነቀለ ተከለ አይደል ከግብጽ ነቀለ በከነዓን ተከለ ከአዳም ነቀለ በክርስቶስ ተከለ እስቲ አሜን በሉ እስቲ ያም ልጅነት ነው ይሄም ልጅነት ነው ሃሌሉያ እዛ ባርነት ነበር እዚህ አርነት አለ ሃሌሉያ ሞት አይገዛኝም እዚህ ሞቶይ መውጊያ የታለ በሉ እስቲ አሜን ኢየሱስ ከትንሣኤ በኋላ ተነስቶ ለመጀመሪያ ጊዜ እየዞረ በዚህ ሲስተም በሞላበት ዓለም ላይ እየዞረ ሞቶይ መውጊያ የታለ ድል መንሳት ወዴት አለ የኃጢአት ዘር ሆይ የታለ አለ የኃጢአት አቅሞ የታለ ድል መንሳት ወዴት ነው አለ እኔም የሱ ልጅ ነኝ በስራ የዳንኩ ልጅ ነኝ በመስቀሉ ስራ የዳንኩ ልጅ ነኝ እስቲ ኢየሱስ ያድናል በሉ ዛሬ የፈለገ አይነት ከሚነገረው ትንቢት ማይሻር ይሄ ትንቢቱ ቃል ይሄ ተዘግቶ ፈውስ የለም ይሄ ተከፍቶ በሽታ የለም ሞት አይገዛኝ
ኃጢአት አይገዛኝም፣ ክፋት አይገዛኝም። ከወይኑ ግንድ ጋር ተጣብቄያለሁ። ሃሌሉያ ተያይዣለሁ። እስቲ አሜን ተያይዣለሁ በሉ እስቲ። እስቲ ተያይዣለሁ በሉ እስቲ። አይገርማችሁም? አንድ ጊዜ ሩት መጣ በኑሃሚን ላይ ኑሃሚን አይደል መጣችና ኦርፋን ስትሄድ ኑሃሚን መጣ አምላክሽ አምላኬ አገርሽ አገሬ ምንድነው ዘረዘረችና ተጠመጠመችባት ይላል። የዚህ መጠምጠም ወሰደችና ከቦኤዝ ጋር አገናኘች። የዳዊትን አያት ወለደች። በክርስቶስ ኢየሱስ ዘር አረገች። በማቴዎስ ወንጌል ምዕራፍ 1 ላይ ስሟ ተጠቅሷል። ለምን? መጠምጠሟ በመለኮት ጥሪ ውስጥ ገባች። አላክ ኢየሱስ ጌታ ነው። መቀለጃ አይደለም። አብር ኢየሱስ ጌታ ነው። የእግዚአብሔር ፕሮግራምና ፕላን ነው። ሄደችና ተጠመጠመችበት። አረብ ለመጠምጠም ከዚህ መፋታት ያስፈልጋል። ይሄንን መልቀቅ ያስፈልጋል። ዓለምን መልቀቅ፣ ሞዓብን መልቀቅ ያስፈልጋል። ከዓለም መፋታት ያስፈልጋል። አረ አሜን። ከእስራኤል ክብር ጋር መጠምጠም ያስፈልጋል። ዛሬ በኢየሱስ ስምና ስልጣን ከዚህ ተለይታችኋልና ከዚህ ጋር ተጠምጥማችኋልና ተጋብታችኋልና ሃሌሉያ ገብታችሁበት ይሄ ላይን የክብር ላይ ነው። እስቲ አሜን በሉ። እስቲ በመንፈስ ቅዱስ አሸናፊ ነኝ በሉ። እስቲ አሸናፊ ነኝ በሉ። ምድር ትናወጣለች በእግዚአብሔር ክብር። ምድር ትናወጣለች በእግዚአብሔር ክብር። እስቲ ትናወጣለች በሉ እስቲ። ምክንያቱም መልአኩ የመጨረሻ መልአኩ ምድርን ይህንን ፕላኔት ያየው እግዚአብሔር ባወጣው በልጁ በኩል በሚሰራ ስራ በኩል ነው። ምድር በክብር ተሞልታለች። ኃጢአት የለም ማለት አይደለም። በእግዚአብሔር ፕላን በኩል በልጁ በክርስቶስ ኢየሱስ በኩል ነው አይደል? በትንቢተ ኢሳይያስ ምዕራፍ 60 ላይ የጌታ የእግዚአብሔር መንፈስ በኔ ላይ ነው አለ። በኔ ላይ ነው አለ። ለዚህ ነው ሉቃስ ላይ መጥቶ ኢየሱስ ክርስቶስ መጽሐፉን አነሰና ተረተረና እኔ ነኝ አለ። የጌታ የእግዚአብሔር መንፈስ ነብዩ የተናገረው እኔ ነኝ አለ። እስከዛሬ እኔ ነኝ ብሎ የተነሳ አልነበረም። ይሄ መጽሐፉ ስለኔ ነው የሚያወራ አለ። መጽሐፉን ወሰደና አነበበና እሱ ተፈጸመ አለ። ሃሌ እስቲ አሜን በሉ እስቲ። ሃሌሉያ። እኔና እናንተ እዚህ ሳንደርስ በፊት ለኛ የተገነን መጽሐፍ የትንቢቱ ቃል ቀድሞ ገብቷል። እስቲ ገባ በሉ እስቲ ገባ። ስለዚህ እንዲህ አለ አነሰና ተረተረና ምን አለ? ምን አለ? የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች ወንጌልን እንሰብክ ዘንድ፣ የታሰሩትን መፈታት አውጅ ዘንድ ቀብቶኛል አለ። እኔ ነኝ አለ። ሃሌሉያ። እኔ ነኝ አለ። እናንተ አትሽለክለኩ። በከተማ አደባባይ ላይ ቆማችሁ መጽሐፉን እናንተ በዚህ ዘመን እኔና እናንተን ነው የሚያወራ። ወጣችሁ እንዲህ ማለት አለ፣ ይሄ ጊዜ የኔ ነው። አታሸማቀቀኝ፣ አታሸማቀቀኝ። አሁን ዳዊት የለ አብርሃም የለ፣ እኔ ነኝ ያለሁት። መጽሐፉ እኔን ነው የሚያወራ። የእግዚአብሔር ክብር በኔ በኩል ነው የሚገለጠው። እስቲ አሜን በሉ እስቲ። ሃሌሉያ። በኔ በኩል እኔ ነኝ። እግዚአብሔር እኔን ፈቶኛል፣ ለሌላ በረከት አድርጎ መርጦኛል። እኔ ነኝ። መጽሐፉ የሚያወራ እኔ ነው አላ። ተጽፏል፣ እስቲ ተጽፏል በሉ እስቲ። ሃሌሉያ። መጽሐፍ የሌለው እንኳን እንደፈለገ ይሆናል። አስቀድሞ በነቢያት እነዚህ እኮ መጽሐፍ ሲጽፉ ነቢያቶችና ሐዋርያቶች እኮ አንዳንዱ በፈላ ዘይት ውስጥ ተጨምሯል። ለኔ ከእግዚአብሔር መልእክት ሲቀበሉ ስለዚህ ዘመን ሲቀበሉ አንዱ ተደብድቧል እኮ። እነ ኤርሚያስ ተሰቃይቷል እኮ ተደብድቧል። እኔ እንዲኖር የሚኖርበትን መሰላል ሊዘረጉ ዝም ብለን የምናሳልፍበት እግዚአብሔር በኢየሱስ ስም አይምሮአችንን ይክፈት። የተከፈተ አሜን በሉ እስቲ። የመጨረሻ በትንቢተ ይቅርታ በዘፍጥረት ምዕራፍ 28 ላይ ምን ብሎ ይናገራል? ያዕቆብ ተኝቶ ያለ አንድ ድንጋይ ወስዶ ተንተርሶ ባለበት በዛ ቦታ ላይ ሰማይ ተከፈተ ይልና በመሰላሉ ጫፍ ላይ እግዚአብሔር ገዝፎ ይታይ ነበር አለ። ገዝፎ ይታይ ነበር አለ። ያዕቆብ ተነሳና ይሄ ስፍራ የሰማይ ደጅ ነው አለ። ለመጀመሪያ ጊዜ ምድርን ሰማይ ነው ስል አንድ ሰው ተነስቶ ይሄ ሰማይ ነው አይቼ አላውቅም፣ አባቴ ቤት ውስጥ ስኖር አይቼ አላውቅም፣ እስከ ዛሬ ሰምቼ አላውቅም፣ ይሄ ሰማይ ነው እንጂ ምድር አይደለም አለ። እግዚአብሔር ወርዷል አለ። አረ አሜን ወርዷል አለ። እስቲ አሜን በሉ እስቲ። አንድን ቦታ ከሌላ ቦታ ልዩ የሚያደርገው የእግዚአብሔር መገኘት ነው፣ የእግዚአብሔር መኖር ነው፣ የእግዚአብሔር ህልውና ነው ጣፋጭ የሚያደርገው። እንዴት ያስፈራል! በኢየሱስም ፓርማ የሚያደርገው ለካማን ቶሮ የእግዚአብሔር መገኘት ነው። ይሄንን አዳራሽ ልዩ የሚያደርገው የመንፈስ
የመንፈስ ቅዱስ መገለጥ ነው። የእግዚአብሔር ክብር መምጣት ነው። እንዴት ያስፈራል! እዚህ እግዚአብሔር አለ አለ። መንፈስ ቅዱስ እዚህ አለ። የእግዚአብሔር ክብር እዚህ አለ። እንዴት ያስፈራል! እግዚአብሔርን ብድግ አለና ሃሌሉያ የነገርኩህን እስከማደርግልህ አልተወውም አለ። በተንተራሰበት ድንጋይ ላይ ወስዶ ዘይት ቀባና ያ ሃሌሉያ ሃሌ ዘይቱን ድንጋዩንና ዘይቱን አገናኝቶ እዛ ጋር አስቀምጦ ሲመለስ ቦታ እንዳይጠፋበት። ምክንያቱም ይሄ መነሻ ነው። ገና ኢየሱስ የሚሞትበት እዚህ ነው፣ የሚሰቀልበት እዚህ ነው፣ የሚቀበርበት እዚህ ነው። ኢየሱስ በመጨረሻ ቦታ አይጠፋም። ምክንያቱም እግዚአብሔር ወደዚህ መልሳለሁ አለ። በአዲስ ኪዳን የሚገለጠው አረ ኢየሱስ ያድናል ለዘላለም። ይሄንን ምልክት አደረገ። ወደዚህ መልሳለሁ አለ። ወደዚህ ክብር ይመልሳለሁ። ልጆቹን በሌላ ቦታ የተወለዱ ልጆቹን ማዶ በባዕድ ሀገር ላይ የተወለዱ ልጆቹን እየነዳቸው መጣ። ወዴት ነው የሚያመጣቸው? ወደዚህ ድንጋይ፣ ወደ ተቀባ ድንጋይ ሲመለስ ድንጋዩ ከድንጋይ ይለያል። ለምን? በላዩ ላይ የፈሰሰ ዘይት አለ። ለከ ዘይቱ መንፈስ ቅዱስ ነው የሚያሳየው። አለቱ ክርስቶስ ነው የሚያሳየው። እስቲ አሜን በሉ። እስቲ መንፈስ ቅዱስና ክርስቶስ ያለበት የሌለበት ቤተክርስቲያን አይደለም። ቤተክርስቲያኑ መንፈስ ቅዱስ ነው በውስጡ ሲንቀሳቀስ የክርስቶስ መልክ የተገለጠ የክርስቶስን መልክ የሚያወጣ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ጥበብ ነው። የመንፈስ ቅዱስ ኃይል ነው። የእግዚአብሔር እጅ ነው። ሃሌሉያ ዓለም የሚፈራ የሚደነግጠው አለ ከአለቱ ላይ መንፈስ ቅዱስ ሲገለጥ። ምክንያቱም ክርስቶስን የሚገልጠው መንፈስ ቅዱስ ነው። መንፈስ ቅዱስ ካልመጣ ክርስቶስ አይገለጥም። ስራውን ነው የሚገልጠው። እኔ ሄዳለሁ እሱ ይመጣል። በመጣ ጊዜ ይገልጣል አለ። ስራውን ነው የሚገልጠው። ትንሣኤውን ነው የሚገልጠው። መስቀሉን ነው የሚገልጠው። የመስቀሉን ስራ ነው የሚገልጠው። የእግዚአብሔር የአብን የክርስቶስን ምህረት ነው የሚገልጠው። የተሰራው ስራ ተቀብሮ እንዳይቀር መንፈስ ቅዱስ ሲገባ የሰው አይምሮ ይበራል። በቅዱስና መኖር ይጀምራሉ። በእግዚአብሔር ክብር መኖር ይጀምራሉ። ኃያላን እንደሆነ ሰውነታቸው አይነካም። እስቲ አሜን በሉ። አይነካም። ሰውነታቸውን አያስነኩም። በኃጢአት አያስነኩም። በመናፍስት ኃይል አያስነኩም። ለእግዚአብሔር ክብር የተገለጠ ይሄ ቤት በእግዚአብሔር ክብር የተሞላ ነው። እስቲ ተሞላ በሉ። እስቲ ተሞላ በሉ። ተሞላ። እዚህ ላይ ቅድም እንዳልኳችሁ መጨረሻ ቁጥር ላይ አንዲት ተቆርጣ የቀረች ጉቶ ይላል ክርስቶስ ኢየሱስ። ይሄ ሁሉ እስራኤል በግብጽ የወጣ ያለ የይሁዳ ዘር የይሁዳ አንበሳ ሃሌሉያ የናዝሬቱ ኢየሱስ ከዚህ ዘር ውስጥ ወጣ። ስለዚህ መልአኩ ያየው ዓለምን ያየው በምን በኩል ነው? በክርስቶስ በእግዚአብሔር አብ ፕላን በኩል ምድር ተቀድሳ አያት። የእግዚአብሔር ክብር ተሞልቶ አየን። እስቲ አሜን በሉ። እስቲ የጋማንተ እኛ ከሰማይ ሰማያዊ ከእግዚአብሔር ልጅ ከክርስቶስ የተወለድን ከስራው የተወለደ ዓለምን የምናየው በዚህ በኩል ነው። በዚህ መነጽር ነው የምናየው። በዚህ በሚፈጠረው ሳይሆን እግዚአብሔር ባወጣው ፕላን በኩል ነው። ልጁ አለ፣ መንፈስ ቅዱስ አለ፣ ይገልጣል። የእግዚአብሔር ፕሮግራምና ፕላን አለ። ዛሬ እንዲህ ብላችሁ ነው አጀንዳ አለኝ። እግዚአብሔር ለኔ የደነገገው ሕግ አለ፣ መንፈስ አለኝ። በዚህ ነው መውጣ ሌካ ማንቶር ይሄንን ከተማ ሼክ የሚያደርግ የመንፈስ ቅዱስ ኃይል የሚያናውጥ የጨለማን ዓለም የሚያናውጥ በሽታን የሚያስወግድ። እስቲ አሜን በሉ። እስቲ አሜን በሉ። እኔ አሁን ይሄን የእግዚአብሔርን ቃል እውነት የሆነውን ቃሉን በሚሰብክበት ጊዜ ከሰውነታችሁ ውስጥ ይውላችሁ ከሰውነታችሁ ውስጥ የማትፈልጉት የሚያታግላችሁ የሚጎትታችሁ በነርቫችሁ ውስጥ ሃሌሉያ በአይምሮአችሁ በአጥንቶቻችሁ ላይ በሰውነታችሁ ላይ በኩላሊት በውስጥ ሰውነታችሁ ላይ ለእግዚአብሔር እንኳን እንግዳ የሆነ ነገር እግዚአብሔር ያልፈጠረ መጥቶ የተጣበቀ እንግዳ የሆነ በሰውነት ላይ የተቀመጠ ሰውነት ያልሆነ ሰውነትን የሚበላ አመለካከት አስተሳሰብን የሚያበላሽ ሰውነትን የሚበላ የክፉ የበሽታ ኃይል ወንጌል ስለሰበኩ ይሄን ቃል ስለከፈትኩ ከናንተ እንዴት እንደሄደ አታውቁም። አሁን በዚህ ሰዓት በሮ ሄደዋል። እስቲ ሄደዋል በሉ። እስቲ በኢየሱስ ሄደዋል። እስቲ ሄደዋል በሉ። እስቲ ሄላካ ማንቶሮ ቃሉን ነው የተናገርኩት። ኢየሱስን ነው ያወራሁት። ኢየሱስን ነው ያወራሁት። አሁን ቼክ ብታደርጉት አታገኙትም። ሄደዋል። እስቲ ለቆኝ ሄደ በሉ። እስቲ እኔ አድራሻ የኢየሱስ መኖሪያ ነኝ። የመንፈስ ቅዱስ መገለጫ ነኝ። የእግዚአብሔር የአብ ነጸብራቅ ነኝ። ሃሌ ልጁ በእኔ ውስጥ ነው የሚኖረው። ኢየሱስ የበላይ ነው፣ ፈዋሽ ነው ኢየሱስ። እስቲ ለቆኝ ሄደ በሉ። እስቲ ለቆኝ ሄደ በሉ። እስቲ
ከሰውነት ከአጥንት ከጀርባዬ ላይ ከአይምሮ ከአይነ ከጆሮ እግዚአብሔር ከፈጠራቸው ከሰውነት ውስጥ ከብልቶቼ ለቆኝ ሄደ። እስቲ ለቆኝ ሄደ። ደሜን ለቆ ሄደ። ነርቬን ለቆ ሄደ። የትኛውን ቫይረስ ለቆ ሄደ። አይምሮዬን ለቆ ሄደ። ቤቴን ለቆ ሄደ። መኖሪያዬን ፕሮግራሜን ለቆ ሄደ። ፕላኔን ለቆ ሄደ። ለቀኝ ስለቀቀኝ በሉስ እስቲ ለቀቀኝ በሉስ ለቀቀኝ። ይህ ክፉ ለቀቀኝ። ይህ ክፉ ለቀቀኝ። አመፀኛ ለቀቀኝ። ሟርተኛ ለቀቀኝ። ጨለማ ለቀቀኝ በኢየሱስ። ይሄንን ቤት ለቀቀ። ይዘመራል እዚህ ቤት ላይ ይዘመራል እዚህ ቤት ላይ ይሰበካል። እዚህ ከተማ የእግዚአብሔር ክብር ይገለጣል። ኃይሉ ይገለጣል። ሞገሱ ይገለጣል። ተአምራት ይሆናል። ኢየሱስ ይገለጣል። ክብሩ ይገለጣል። በመኝታዎቻችሁ ላይ በህልም በኩል ኢየሱስ ይመጣል። ቀን ይመጣል፣ ሌሊት ይመጣል። አይለቃችሁም፣ አይተዋችሁም። መላእክቶች እናንተ ቤት ገብተው ይዘምራሉ። የሚበሩ መላእክቶች ይመጣሉ። የማይደክሙ መላእክቶች ይመጣሉ። ለካ የወደቁ መላእክቶች ጓዛቸውን ጠቅልለው ይወጣሉ። ጨለማ ለቆ ይሄዳሉ። አባት ሆይ እናመሰግንሃለን።